ደስተኛ ነው ይላል። አንዱ ደግሞ ምንድን ነው ይላል። አንዱ ምን ይላል። አንዱ ምን እሱ የራሱ ሰምቷል ለካ። ኦ ማይ ጋድ ልጅቷ ምንድን ናት? እኔ አልሰማሁም እኮ አንቺ ሰሞኑን አልገባም ቲክቶክ ላይ ታውቂያለሽ። ማን ነው? ኧረ እንኳን አልሰማሽ። እኔ ቤት ማለት ነው። እኔ ቤት ጥሩ መረጃ አምጥቼ ፖስታለሁ። ከዛ ለብሩክ ሄደ ሰኑ አንቺ እግዚአብሔር ነፍስሽ አይማርም። ዩቱበር አምጥተሽ እንዳለ ትፎስሻለሽ። የሚር ሰኑ እነሱን አትከታተይ። እነሱ ዝም ብሎ ነው እንትን በዛ እነሱ እኮ እኔ ጽሁፉ መቻ እሷ እንትን የእንቅልፍ መድኃኒት እንትን እኔ አላመጣሁትም። እግዚአብሔርን ሌላ ልጆች ማሰብ ያስፈልጋል። ይሆናል ተብሎ ማሰብ ያስፈልጋል። እሱ እንዲህ አለ። ከስር ሊኮ ነው የሰማሁት አለ። ቦይሱን ተልኮልኝ አለ እኮ። አዎ ተሰዶለታል። በቃ እንግዲህ አሁን ከዚህ ያላችሁት በሙሉ ተቀብላችኋል። የደስታ ጊዜ እኔ የምላችሁ ያወራ ሰው በረኪና ነው የሚጠጣው። ምንድን ነው የሚሻላቸው? አይ የፈለጉትን ይጠጡ። ይሰጣችኋል። ተፈለጉ ውብዬ ዌልካም የኔ ውድ እንዴት ነው? አሁን ዱባይ ያላችሁ ማለት ነው። ዱባይ ያላችሁ ሁላችሁም ውብዬ ማለት ነው። ድምፅሽን ክፍት አድርገሽ ማለት ነው። አመስክናት ማለት ነው። ኤዴን ሁላችሁን አመስክኗት። ኤዴን ኤዴን አመሰግናለሁ። እኔ ማለት ነው ቪዲዮ እንዳየው ወገቤ አሞኛል፣ እየጨፈርኩ ነበረ። አዎ ማታ ሰኑ ሲጀምር እኮ የትላንት ቀን ሰርግ ነበረ የመሰለን። እግዚአብሔር ሰርግ ነው፣ ለእኛ ሰርግ ነው። ሰርግ ነው። ትናንትናው እኮ የተለየ ነው ደግሞ የሌት ያለ ነው። የትናንትናውማ እኮ ይህን አድርገው ታውቁም። እሱ የኔ ቆንጆ ቅናቱ ምኑ ለኔ ብቻ ነው። ይሄ ጸጉር ለኔ ብቻ ነው። ልብሱ ለኔ ብቻ ነው። ራስ ለኔ ብቻ ነው። እኔ ካየው በኋላ ላበላሽ ብሎ አበላሽ እኮ ብቻ አይታወቅም። የተለየ ነው። የማታ የተለየ ነው። በኢየሱስ እግዚአብሔር የተለየ እግዚአብሔር ግን ማለት ነው እውነት እግዚአብሔር እሱ እንዲህ ቅን ልብ እንደሰጠው ምንም ነገር እሱ ሳያስብ ነው እግዚአብሔር የሚያሳካለት። እውነት እግዚአብሔር እሱ የሚፈልገውን 4 ልጅ ሳይወለድ 4 ልጅ የሚለውን ከሀይሚ ጋር ተጋብቶ እግዚአብሔር ያሳየው። እውነት የእናቱን ደስታ ያሳየን። አሜን አሜን። ያሳየን። አሜን። ሁላችንም አሜን። ሽማግሌው አሜን። ገደል ምኞታችን ነው፣ የሁላችን ምኞት የምሬ ነው። እውነት በኢየሱስም አላቅም ብቻ ደስ ይናለን። በጣም ተደስተናል። እንኳን ጨረቃችን አልተከፋችብን። እኔ ግን ማለት ነው እግዚአብሔር በህይወት አኖራቸው 4 ልጅ በመደዳ ወልደው ማለት ነው። አዎ ሊያዩ ፈልጋለሁ። ሁለት ኑሮ አዎ ኧረ ይወልዳሉ፣ በቅርቡ ይወልዳሉ። የዛሬ ዓመት አንዴ ይወለዳል። አራተይ አላማ አላት። አላማዋን ነቅነቅ አላማዋን ደግሞ ምን ሆነች ነው? በአንድ ዓመት ውስጥ አይ ይቆያው የቆዩ ነው የምትይው? ደስ ይለኝ ነበር። አይ አላማቸውንማ ያሳቅቢያት ያኔ አመት ቆይተው እንዴት ያለ ደስታ ነው የተሰማኝ። ግን እኔ ማለት ነው እግዚአብሔር እናንተ ጭንቅላቴ እውነት ያመመኝ ነው። ትላንትና ተከፍቼ ነው ያደረኩት አፌ ሳይዘጋ። እኔ አንቺ ምንድን ነው ነገሩ? እኔ ደግሞ አላሳልፍም ብዬ ብታይ ጭንቅላቴ ጋር ስከራከር በቃ ብታይ ላሳልፈውና ልጄው ላሳልፍ አላይ ተመጨረሻው ማየት ያለብኝ እያልኩ ብታይ ስከራከር ተመጨረሻው አያ ወይኔ እንዴት ብሎ ደስ እንዳለኝ በእግዚአብሔር ምን አይነቶች ልጆች እንደሆኑ እነዚህ ልጆች ሰርስረው ከአንጀት የገቡ እንደነዚህ ያለ ልጆች የለም በህይወቴ። የወደድኩት እንደነሱ የለም። እንግዲህ አልወድም፣ ደግሞ አልፈልግም ሌላ ሰው መግለጽ።
ጭንቀቶችን የሆኑ ፍቅርዬ እንዴት ነሽ የኔ ውድ? ፍቅርዬ እናመሰግናለን። እንዴት ኤቭሪባዲ እንዴት ናችሁ? እንዴት ኤቭሪባዲ ኤደንዬ ማለት ነው። ኤደን ማለት ነው። አንቺ እኔ እኮ እንትን አስማይተኛ ሆኛለሁ። አይተሻል ትናንትና። ጎበዝ ነሻል። ያቺ ሰላም ነው እንትን የተበላሽ በቃ ሰላም አበልታ። እኔ ግን እናንተ ሰላም ገርማኛለች። ውሸት እኮ ነው። አንቺ እንዲያው አውቀው ነው የነገሯት። ምንድን ነው ያሉት? መረጃሽ ትክክል አይደለሽ ማለቻት። ይቺ እኮ 10 ባልቴት አለብሽ አንቺ ፍቅር። ዝም ብለሽ እኮ ነው ውስጥ እኮ እንትን እኔ እኮ ያጠራጥራል እድሜሽ ያጠራጥራል። እኔ ነግራቻለሁ እኮ አሁን ምን አለሽ? መረጃሽ ትክክል አይደለም። እሷ ባለፈው ቀለበት ስል ሃይሚ አሜሪካ ሄዳለሁ ብላ ብሩክና ተናደደ። እኔ ማለት ደግሞ ትናንትና የሆነ ጉድ ሰምቼ ነው የመጣሁት። በእናታችሁ ብላ እኔ እግዚአብሔርን አትመጣም ብሩክ ይመጣል ፍፄ ጋ ትሁን ብሎ ለፍፄ ቻናል ከፍታ ምናምን አለች። ወደዛ ሸጣን ጆሮ ይደፈን ሽዋይታ ኧረ እባክሽ ደስታ እንዲህ ያለ ደስታ የለም። ደስ ይላል። ውጄት አለች ሰኒ። ቆይ ዛሬ ሰኒ እባክሽ ነው እንትን ብላለች። እናንተ ማታ ምንም አልተኛውም እኮ ጌታም እንትን ስራ ምንም አልሰራውም ነበር ከእናንተ ጋር እየጨበርኩ። ከዛ ማታ ለሌሊት እየሰራው አሁን ገና ጨርሳለች። እኔ ደግሞ እናንተ 3-4 ጊዜ ደጋግማችሁ ካያችሁ ቢዩ ይቀንሳል እንደ እግዚአብሔሮች ትግስቱስ። ማን እንደ ያለሽ? እኔ 20 ጊዜ ይሆናል ያየሁት ዛሬ። ምንድነው ይጨምራል እንጂ አይቀነስም። ይጨምራል ነው ያለው። እኔ ልንገርሽ ማለት ነው። እኔ አንዳንድ ቦታ ማለት ነው አንዴ ገብቼ ዝልቅ ብዬ እወጣለሁ፣ ግን ቢዩ ይጨምራል። እኔ 10 ጊዜ ስልክ 2 ስልክ የሴትዮ ሰውዬው እናት ሽማግሌ ናት አታውቅም። ከፍቼ አስቀምጬ ስነሳ የሆነ ይችላል ያሸቃል። አይ ይጨምራል ብለዋል። 3 እኮ ሆናለች። አሁን 3 ሆናለች። አሁን እንግዲህ ይሄ 2 ቁጥሩ ማለት ነው። ይሄ ተነቀለች። አሁን እንግዲህ 4 ነው። አንድ ቪዲዮ ተሰርቶ ማለት ነው። ቪዲዮ ተሰርቶም አይሄድም። አሁን ከዚህ በኋላ ደግሞ ትሮጣለች። ታያላችሁ። ገደ 7 ሲደርስ ደግሞ ትንሽ ይቆያል። 7 ሲያልቅ ትሮጣለች። 7 እና 2 ታይም ቻናል እንትን አለፋቸው። 2 ታስታውሻለች። ከምን ላይ ነው? ከ52 ነው ከሎ 32 ላይ አልሄድም ብላ 7 እናንተ ታያላችሁ። የምር 7 ቁጥርና አሁን እኔ ምን አላችሁ? 7 ቁጥርና 2 ቁጥር በጣም ይቆያል። አባታቸው ነው የሚያስቸግሩን። ለብሩኬ ደግሞ 9 ነው። ለብሩኬ 9 መጥፎ ነው። ለብሩኬማ 9 ናት። አዎ 9 በጣም ታስቸግራለች እንዴ! ለሱ ችግር ነው። ለሃይሚዬ 2። ኧረ በጣም ደስ ብሎኛል። በእግዚአብሔር ምንድነው ምን ማድረግ ነው የሚሻለን? ውይ ብሬ ውድ ነገር ማለት ነው። ትላንትና አይተሻል እንትኑን እኔ ብቻ ቅናቱን ነው። አይዞሽ ተናገሪው እንዴ! ደስ ብሎኛል። ሁሉን ነገር የተናገረው እንኳን ተናገረ ብሩን እንዲሉ ነው። የከኒናውንም እንኳን ተናገረ። ለምን ያራሉ? አንፈልጋቸውም ጥፍራችሁንም አልነካ በዙሪያችሁም አልመጣ እኮ ነው ያላችሁ። እንዴ ይግባቸው ቅኔው። ግን አይገባቸውም። መቼ ነው የሚገባቸው? ግን ቅኔው ይግባቸው። እንዲያው ደስ ነው ያለ ያለ ሲያወራ እንቅልፍ መድኃኒት የገዛሽው ልጅቷ ማለት ነው። ለራስሽ ዋጪና ማለት ነው። ስራ አስተሰርተኝበት። አይ እሷ ተኛሉ ብሏል ብሩክ። እኔ ብዙ ተኝቻለሁ አልተኛም አላለ። አዎ ተኝቼ ጨርሼን መመጣ አላት። ትናንትና ግን ብሩኬ ማለት ነው ይሄ ያሳቀኝ ፓርት ልንገራችሁ። በጣም ነው እኮ እሱም የሳቀው ማለት ነው። አንዳንድ ቮይስ ብሎ በጣም ያሳቀው ማለት ነው ብሎ
ደግሞ እኮ የራሳቸው ቦይስ እኮ ነው የምመላለሱት ዩቲዩብ ላይ እነዚህ ገደል ግቡ አፈሪ ብሎ እባክሽ ደግሞ ማለት ነው ማን ይፈልጋቸዋል? የቡርኬ ከዚህ በኋላ ቡርኬ ፍራንክ ከተሰራ አይነት ምንም ነገር አልናደድ። ለምን ተደረገሽ? እኔ ከምር ይሄ ልጅ እውነቱ ነው እንደ እያልኩ ነበርና ከዛ አይደለም ሲገባ አይቻለሁ። ከዛ መሀል ሲደርስ እሱ ሲያወራ እኔ ምንም ማድረግ አልችልም። ከእሷ ጋር ዛሬ ጥሩ ጊዜ አሳልፌ ራሱ ጋብዣት መጀመሪያ የሀይሚ ቻናል አይደለም እንደ ያየውን ልጁ ምን እያወራ ነው ስል መጨረሻ ላይ ሱቁ ብለው እስከ መጨረሻ ድረስ ቪዲዮን እዩ ምናምን ብለው እኔ ብታይ አሳልፌ ላየው ነበር ምን አልኩኝ? አላይም መከራከር ልቤት በቃ እየተጨነቅኩ አየሁት። በቃ ካላሳየውማ ወይ ያነጋገሩ ጋም ደስተኛ ስለሆነ ጠርጥሬያለሁ። በቃ ኋላ ደግሞ ምን አለ መጨረሻው እዩት አለ ቪዲዮውን የሆነ ነገር ቲኬቱን ከኋላ ኬስ አድርጎ እኮ ትላንትና ማለት ነው የገረመኝ የጽቡቅ ፀጉር እንዴት አያችሁ? ኧረ ሲያምር በጌታ ራሱ ሰርታለች ጥፍር አሁን ልታሳይ መከራ ብታይ ያላይላት አለ። መከራውን ታያለሽ ልታሳያል እንጂ ምስጢር አወጣ። ወይኔ ብዬ አዲስ ነው የመጣችሁት። እንኳን በደህና መጣችሁ። እኔ ስልክ አጠገብ አልነበርኩም። ማን ነው የሚያስገባል? እኔ ያስገባሁት ብሬን አትክ ብሬ አድሚን አልኩላ። እንኳን በደህና መጣችሁ የኔ ውዶች። ልጅ ሰኒ አንቺ አላየሽም? ቅድም አላየሽም? ለአንቺ 500 ብር ሰጥቻለሁ። አንቺ አሁን ለኔ 200 ስጪ። አንቺ አትመጭ ለካ አላየሽም። እግዚአብሔርን በይ ኧረ እባክሽ የምርሽን ነው። እኔ ለአንቺ ዋሽቼ አውቃለሁ? አንቺ እዚህ ያለ ሰው ይነገር። እኔ ትናንትና ለእነዚህ ቤተሰብ እንደዚህ ለሁላቸው 100 ሰጥቻቸዋለሁ። ያም ለፍቅር ሰጥቻለሁ አይደል? ትናንትና 100 ካንቺ ወስጃለሁ። እኔ አንቺን እንኳን ለሁላቸው ነው የሰጠኋቸው ለ9 ሰዎች። አባቴ አምላክ አብስቶ ጨማምሮ ይባርክሽ። እኔ ደስ ብለኛል። ለእነሱ ይስጥልን፣ እነሱ ሰላም ይሆኑልኝ። ደስ ስላይለኝ ነው በጣም ውስጤን ደስ አለው። በቃ ውስጤን ደስ ብሎታል። እኔ ከማናት ከኪያና ከልጅ ሰኒ ነው የምፈልገው። እነዚህ ልጆች ማለት የኔ እሷ የላትም ቻይና ላይ ማለት ነው። እንትኑ ላይ ውስጥ ላይ 7 ጊፍት ብቻ ነው አለው። 7 ጊፍት ማለት ነው። ልጅ ሰኒ ቆይ ሊገሩ ለኔ ማለት ነው። እንደኔ ጊፍት የሚቀበል እዚህ ቲክቶክ ውስጥ አለ ብዬ አስቤ አላውቅም። ግን ውስጥ ሲገባ ምንም የለም። ማን ነው የሚወስደው? ካምፓኒ እኮ ነው አረባክሽ ውስጥ ይኖራል። ውስጥማ ከላይ ነው ያለ 200 ጊፍት ነው 500 ጊፍት ነው የሰጠችኝ ማለት ነው። 200 ነው የተቀመጠው። አይተሻል? 200 አይደለም ልጅ ሰኒ ካንቺ ጋር ቅድም ጠዋት ካንቺ ጋር ስንት ወስጃለሁ? 1700 ነው። ማታ ደግሞ 1500 ነው። እንዴት ነው ወስጃለሁ? ይሄ ሁሉ የት ሄደ? አሁን ጊፍት የለኝም። አንቺ ለኔ ስጪኝ ባክሽ፣ አታሽቀባጥሪ። አንቺ አሁን ከዘራ አውጪና እኔ እሰጥሻለሁ። ምን አይነት አንቺ ደግሞ አሽቃባጥ ምን አይነት ያለሽ እንደ እኔ ደስታ ማለት እንደ የምርሽን ነው? አዎ አንቺ እኔ ሲወጣ እኮ ይታያል። አንቺ እኮ አሁን ወደ ላይ ሄዷል እኮ ጠፍቷል። አሁን ወደ ላይ አንቺ ጎትጂ እስኪ እናንተ የምሬን የዱባይ ዶላር ጨምሯል። አዎ እኔ ይሄንን ልንገራችሁ ሸቃላ ማለት ነው። አዎ ብራችሁ አትጨወታበሉ። ልትሰኒ እባክሽ ወይ የምር አንቺ ያንቺ ነገር ማለት ነው። ያንቺ ነገር ባሽ ዶታል ይላል። ያንቺ ነገር ምን አንድ ሺህ 4000 ገብቷል አለኝ ልጁ። አሁን እሱ ጋር ሄጄ ነው የመጣሁት። አይደለም ስንት ላይ ነው ያለው? እኔ በዱቢ ነው የሚሰራው። እኔ ብር የለኝም ፈጣሪ ይመስገን። አንድ ፍቅር ብራችሁ አትጫወቱ። ብር ላይ አትጫወቱ። 38 ላይ እኮ ነው
እግዚአብሔርን አሁን ከዚህ በፊት እኔ ልኬ ነበርና ከትናንት ወዲያ 39 ነው የላኩት። 39 ነበር የላኩት። አሁን እኔ ነግሮኝ ነው እግዚአብሔርን አሁን ነው የነገረኝ። እኔ ምን አጋ አሁን እኮ እኔ ብር ልኬ ነበር ከዚህ በፊት ማለት ነው። አንቺ ዱባይ ነው አለሽ የቤሩት እኮ አይደለም። አሁን እኔ ከዚህ በፊት ብር ልኬ ነበርና ይሄ ብር እና እኔ በየቤሩት አላልኩም እኮ እኔ ዱባይ ነው ያለው። አሁን መላክ ከፈለግሽ አንቺ ዱባይ ነሽ እንዴ? 4,000 ነው አለኝና ቤሩት ነሽ? አሁን እኔ ዱባይ ነኝ ያለሁት። ኧረ እባክሽ ባለፈው ወይኔ 40 ገባ 40 ብር በኢየሱስ እኔ እኮ ስልክ 39 ነበር የላኩት። የምር 40,000 ገብቷል። አሁን እኔ ነግሮኝ ነው የናገርኩት። ከየት ልውሰድ? ከየት ልስራቅ? እንደሰውየው ኬስ ገብቼ በቃ ልጅ ሰኒ በቃ ከሰውየው ማለት ነው። ከሰውየው ከአንቺ ጋር አገናኝሻለሁ። ከዛ በኋላ ኧረ ድምፄ ወደዚህ አትመልስ። ብር ካላችሁ አሁን ጣልጣል አድርጉ። ኢትዮጵያ ማለት ነው 210 ሳንቲም ካለ ከዛ ብራችሁ እዛው ይቀመጣል። ባክ በነት ይደለም ምን እንደሚገባ አላውቅም፣ እንደሚቀበል አላውቅም ማለት እንዴት እንደሚገባ አላውቅም ማለት እንጂ እየሰራች እናንተ እንዴት አደራችሁ? ደህና አደራችሁ? እንዴት ናችሁ? ሁሉ ሰላም? የምሬን ስራ ነው። እሺ እንዴት ናችሁ? አላችሁ አለው። እሺ አሁን ብር ስላልሆነ ሞትሽን የከፈሽው? አረ ብር አይደለም። ብር ትሰጪያለሽ እንደ ለኔ አንቺ ትሰጪያለሽ። እኔ ሰላም ልልሽ ነው። አረ ብር አይደለም ትሰጪያለሽ? አዎ እኔ ሰጣሻለሁ። አዎ እኮ ከሰጣሽ ኦኬ ሳንዬ ከሰጣሽ ኦኬ። አሁን እኮ ብሩኬና ሃይሚ ሲገቡ እኮ ነው ዱባይ እንገባለን ስላሉ እኮ ነው ዶላር የጨመረው። አሁን ሰኔ ማለት ተዘጋጂ። ለማንኛውም ፕሮግራም አለ። ቢሬና ሰኔ ሁቢ ነይበዋ የላ ፕሮግራም አለ ለኛ ዱባይ ውስጥ ያላችሁ ሰው አንድ ቁጥር ጻፉና ፕሮግራም አለ። ምን ትላላችሁ? ለደርግ ይበል እና ሁቢ ዱባይ ውስጥ አይደለም። ሁቢ ዱባይ ውስጥ ነሽ እንዴ? እና ሰኒ ሻርጃ ነሽ? ሻርጃ ነው። ሻርጃ ሳይሆን እሺ ሻርጅሽ ቢሬ እየጠረች ነው። ምንድን ነው የምትይ? ቢሬ ጠፋ አካውንቴ ነው የጠፋው። አሁን መጣሁልሽ። ሁቢ አው አንዳይነ ሁቢ አው ሰፈር አንዳይነ ሻርጃ ናት። ታኒ ዱባይን ማለት ዱባይን ደስ ዱባይን ስፕሪስ ሱቄገው ሳይረ ሄጋይረን ደስ ሻርጃ አንዳ እኔ ማለት ነው እኔ ዱባይ ማለት ነው ዱባይ ውስጥ ትልቅ እንጨት ያለው ሰፈር ታውቃላችሁ? እዛ ውስጥ ነው ያለው። እኔ እናንተ የምሬን ይሄ ጊፍት የሰጠ ሰው ቴንኪው። ማን ነው የሰጠው? ግን ኤደን አንቺ ነሽ? ፍቅር ናት? ማን ነው? ኤደን እያመሰግናለሁ እኔ እናት ቴንኪው። ማን ነው ይሄ? ልጆቹ ምረጠው በጫማ ላክልኝ በእናትህ አውቀሽ ኢሞ አንድ ነገር ላክልኝ። ኢሞ ላይ መግባት ፈልጌ እዚህ ውስጥ እያስወጣኝ ነው። አውቀሽ ነው አንቺ ዝም ብለሽ እንደዚህ አታወሪ። እግዚአብሔር አይተስቱ። አሁን በስንት ሰዓት ነው የነሱ በረራ ያላችሁ? አንቺ በስንት ሰዓት ነው አሁን? በኢትዮጵያ አሁን በስንት ሰዓት ነው ያለው? አሁን ስንት ነው? አንቺ አውቀሽ ነው እንዲህ ሁሌ የምትይው? ያስጀመር አውቀሽ ነው ላሳቃችሁ ብዬ ነው እኮ እኔ ያስቃል። የኔ ውድ አይደለም ልጅ ሰኒ አንቺ አንድ ነገር ደግሞ እኔ ሰላም ስልሽ ስል ማለት ነው። እኔ ደግሞ ከማንም ጋር ያወራው አሳውሉ አንቺ ትፎግሪ ሳኑ እኔ እሷን ምን ብዬ አስቀየምኩ? ቦይ ስታመጣ ጠይቂያት። ቦይ ሰምጥና ይቅርታ ትጠይቃለች። ቦይ ስለሌለ ይቅርታ አንቺ እውነት አስናና ብሬት ፍቅር ማለት ኤደን አንቺ ብቻ እቺ ደግሞ ከላይ ያለችው በጣም ነው የተጣለው። እኔም ብሎ ካርጋለች እኮ ሰኒዬ ጌታን ሲና ናት። ሲና ሲና ማለት ነው ካርጋለች። ሲና የለምት ነው ብሎ ካርጋ ሲና ማለት ነው። አሁን ብሎ ካችሁ ፊቺ እሷ ይቅርታ ጠይቃ ቢዋ ለሪቶ ሰይተለ እኔ አደም ብላ ማለት ነው። መስቀሉን ይዛል የኔ ጣምባለት አቡ በጣም አንቺ ተሽተ ጫማ
ጫማሽን አንሺ ልጆቹ ላይ ታሽተው ልጆቹ ሲና ማለት ነው። ሲና ከብሎክ አውጪ። እሺ ሲና በብሎክ አውጪ። በእናትህ እኔ ምን አጠፋሁ? መረጃ አምጪ፣ ቦይስ አምጪ። የኔ ውድ ነገር አዎ፣ ይቅርታ አስና ጌታ አግደሽ አግኝ ቀጫጫ ብሎክ ብሎክ የኔ ቆንጆ። እኔማ ጌታን ካልሽ ማለት የምርሽ ነው። እኔ ምን አጠፋሁ? አንቺ ሳኔ ማለት ነው። የምር ሳኔ ሳኑ እናንተ ቆይ አንቺ ለሰው እንትን ቦታ ግን ማለት ፍቅር አንቺ ፍቅር ማለት ኒ አሳው ለኡፈይሰነ ከኔን ያባስ ያኳን እሱ ተወሲ ያገባተና ሽታና ይኮታ አሲያ በካና በኤኬሽ ዶሴስ ሊቢያ ይመነታኒ ሰኒ አሁን ጀምር ከዜሮ አውጪ ነው። አንቺ ቤት መጥቼ እንደዚህ ዜሮ መቀመጥ አለብሽ። እስኪ አውጪ። አንቺ ፍቅር ማለት አብባ ሁለት ለምናለች አትስጪ ከኔው በገላ ሰው ነው ሽንታው ዝም በይ ፍቅር አወጣውሽ። ማን ነው አና ሌላ ይሄው ሁቢ እካ እሺ ጋር ፍቅር አወጣውሽ። አንቺ ማን ነው? እሺ እኔን ደግሞ ባለፈው አንቺን ዝቅዝቄ ነበር። አሁን አንቺ ይሄው ላንቺ እኔ አረኩሽ ልጆቹ ሼራን ጎልኝ ከዛም ብሎ ማሻአላህ አይቢስ ለምንድን ነው አንቺ እኔን ብሎክ አድርገሽ እኔ የሲና ለኔ ነገረች ነገር እኔ አይደለም ሲና ሰኒ እኔን ብሎክ አድርጋለች። እኔን ልውጣና እኔን ልውጣ ሲና እንክ ልበን ወሰጭው እናንተ ሰኑ ትጠይቅ። ሲና ለምን ብሎክ እንዳደረገች ታውራ እስኪ ዝም በሉ። አዎ ሰኑ ቦይስ ያምጡና አስታርቂያቸው። ኖ የምንም ቦይስ የለም እኮ አስዬ ማለት ነው። ከዚህ በፊት በየሆነ ነገር ነው የተጣሉና ሁላችን ተጣልተን ነበረ ሲና ጋር ማለት ነው። ከዛ ሲና ሁሉንም ነገር ነግራለች ለኔ ማለት ነው። ሁሉንም ነገር አስረድታለች። ስለዚህ ሲና ፊቻት ማለት ነው። ፍቅርንና ውቤን ፊቻት ፈታለች። ሁቤን ፊቻት የኔ ውድ ነገር ከጨረሳችሁ ፍቷ ፈታች። ሁለተኛው የተፈታች ኦኬ። እኔ አንድ ነገር ሊጠይቃችሁ ማለት እኔ ብሎክ የሚደረግ ሰው ነው። እኔ እኮ ትንፍሽ ብዬ አላውቅም። እዛ ቀን እሱ ጋር ተናድጄ ነው እንደዛ ምንም አይደለም። ሁቢ ሲሚ ሰው ማንም ሰው ይናደዳል። የሆነ ሲናደድ ጊዜ ማለት ነው ሰው ምንም ነገር ያደርጋል። ስለዚህ ያው እንኳን ደስ አለሽ የኔ አቃጣይ ማለት ነው። ተቃጥለሽ እንኳን ደስ እሷን አስገቢያት በኔ ቦታ እሱን ማለት እሷን አስገቢያት። አሁን አስወጥተሽ ስሜቷን ትንገረው። እሷ ከመጣች አሁን ስሜት ነገር አንቺ አሁን ስሜት ዜሮ ነው። ስሜት ካልሽ ማለት ነው ከቤትሽ ትወጣለች አንቺ። ኧረ እባክሽ አንቺ ደግሞ ሁባን የኔ ጠብ ኧረ ገደል ግቢው ቆዩ